ክርስቶስ ትምህርት የተጠመቀ ነው የሚለው። ስለዚህ ሁሉም ይጠመቃሉ ያለው። ስለዚህ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለመዳን ነው የሚለውና አይ አይደለም የሚለውም ሁለቱም የአንዱ የክርስቶስ ትምህርት ነው። አሁን እሱ ቪው ነው። የክርስቶስ ትምህርት ተጠመቁ የሚል ነው። አልገባህም? የክርስቶስ ትምህርት ተጠመቁ የሚል ነው። ተጠምቋል ሁሉም ተጠምቋል አይበል። መጀመሪያ ምን አምኑ? ጥምቀትን ራሱ እኮ አላመናችሁም። ለምሳሌ እናንተ አምናችሁ አልተጠመቃችሁም። ምን አምኑ? ለማንኛውም ይኸውልህ ፖይንቱ አንዴ ቆይ ኤቢን እድል ስጠውና ፖይንቱ ምንድን ነው መሰላችሁ? በዘላለም ሕይወት ቆይ አንዴ በዘላለም ሕይወት ትምህርታችንም አንድ አይደለንም አለ ኤርሚያስ እና እሱን ሳሳየው አይ አንድ ነው ስላለ እሱን አላሳየኝ። ቆይ ችግር የለውም አሳይሃለሁ ደግሜም ቢሆን ቆይ በሚል ነው እሱን ያነሳ ነው። እንደ ምሳሌ እንደ ኤግዛምፕል አንስተነው ነው። ቀጥል እስቲ ኤቢ አንድ ጽፋል መሰለኝ። እሺ ዲያቆን ብቻ አለው ጥምቀት ለምሳሌ ጥምቀት ላይ ራሱ የህፃናትን ጥምቀት ትቀበላለህ? አይ ጭራሽ አልቀበልም። እኔ ለምን ሰው ኢየሱስን ሳያምን አይጠመቅም ብዬ ነው ማለት ነው። ኦኬ ሉተራኖች በዚህ ጉዳይ ተሳስተዋል። እነሱ ኢየሱስን ያምናሉ ብለው ነው የሚያስቡት እንጂ ያለ እምነት ጥምቀት አይቀበሉም። ያው እኮ ተሳስተዋል በዚህ ጉዳይ። ከሉትራን ጋር ይሄ ቪው ልዩነት አለን የምልህ እሱ ነው። አሁን የቪው ልዩነት አለ። ስለዚህ እነሱ ተሳስተዋል። ልክ ነው። አሁን ለምሳሌ ከድነት ጋር ያያዛል ብለህ ታምናለህ? አይ መጠመቅ ስለሚጠመቁ የድነትማ ከማመን ጋር እኮ ነው። እነሱም እምነት ብቻ ብለው ነው የሚያምኑት። ለዛ ነው እንጂ አንድ የሆን ነው። እንደዛ ባይሆን እንዴት አንድ ነው ሲሉ እምነት ብቻ ሲሉ ግን በምን አይነት መልኩ እምነት ብቻ ላይ ያለው ቪው ተመሳሳይ ነው? ትክክል ነው። ተመሳሳይ ነው። እዚህ እንትን ላይ የሚያወሩት ትክክል አንድ አይነት ነው። እሺ ለምሳሌ እግዚአብሔር እምነትን ይፈጥራል ብለህ ታምናለህ በሰዎች ልብ ውስጥ? እምነት ከመስማት ነው ስለሚል ቃሉ እምነትን ይፈጥራል። ልክ ነው። በዛም ይተረጎም እኮ እሱ ፕሬዲስቲን አድርጎ ባይዘይ ወደ ሌላ ርዕስ እንዴት እንዳልክ አላውቅም። ስፔሻሊ ካልቪኒስቱ ጋር ያለው ቪው በጣም እሱማ አሁንና እጄ ከግብፅ ጋር በጥምቀት አንድ አይደላችሁም ብለህ በጥምቀት አንድ አይደላችሁም። እነሱ ለኃጢአት ስርየት ነው ህጻናት የሚያጠምቁት፣ እናንተ አታጠምቁም። አንድ ነው እናወራበታለን፣ ችግር የለውም። ግን ለምሳሌ ሉተራኖች ጥምቀትን የሚያጠምቁት ለኃጢአት ስርየት ነው። እሱንም ህጻናቶችን የሚያጠምቃሉ። ይህም ደግሞ ከድነት ጋር ይያያዛል አይደለ? ይህን ትቀበላለህ? እነሱ ጥምቀትን ይኸውልህ ነሰሰሪ ነው ብለው ያስባሉ፣ ግን አብሶሉት ነሰሰሪ ነው ብለው አያስቡም። ለእምነት ነው አብሶሉት ነሰሰሪ። እንደዛ የሚሉም አሉ። አክቹዋሊ ግን የሉም። ካሉ መጥቶ መሟገት ይቻላል። እሺ ችግር የለም። በነገራችን ላይ የእናንተ እምነት የተመሰረተው የእኛ ልዩነት ላይ አይደለም። አሁን እኔም የእናንተን ከግብፅ ጋር ያለውን ልዩነት ባመጣ ከግብፅ ጋር ያለውን ልዩነት ባመጣ ለምሳሌ እነሱ ለኃጢአት ስርየት ብለው ህፃናትን ያጠምቃሉ። እናንተ ደግሞ ለኃጢአት ስርየት ብላችሁ አታጠምቁም ህፃናትን። ስለዚህ ጥምቀት ላይ ተለያያችሁ ማለት ነው። ቆይሽ አልተለያየንም፣ ችግር የለውም፣ እናወራበታለን። አስረዳኝሽ። አሁን ምን እኮ እናወራበታለን። አሁን መጀመሪያ አንተን ለመጨረስ ያህል ሉተራኖች ዲያቆን ስለጀመረልህ ማለት ነው። ሉተራኖች ለኃጢአት ስርየት ብለው ህፃናትን ያጠምቃሉ። ይህም ከድነት ጋር ይያያዛል። ከዚህ በድነት ጋር ከሚያያዝ ነገር ጋር አትስማሙም። ይህንም ብለኛል። ስለዚህ እነሱ ልክ አይደሉም ብለኛል። የቪው ልዩነት ነው አልኩ። ልክ እናንተና ግብፅ ጋር እንዳለው ማለት ነው። ኦኬ ድነት ላይ ነው ማለት ነው ቪው የምትይዙት። ይኸው እናንተ ቪው ይዛችሁ የለ በጥምቀት ጉዳይ። ኧረ በል ተው በእግዚአብሔር ተው። ግብፅ ህፃናት ለኃጢአት ነው የሚጠመቁት አትልም እንዴ? እኛ አሁን በድነት ጉዳይ ነው ቪው ውስጥ አሁን እኛ በድነት ጉዳይ ቪው ውስጥ ገባን። ኧረ በእግዚአብሔር በጥምቀት ጉዳይ ከግብፅ ጋር እንዳደላችሁ ይቅርታ ብዬ እሺ ቆይ እንተና እኮ እዛና እዚህ ይረግጣል ችግሩ። አሁን በሊ ና ቆይ እስቲ ይኸውልህ ወንድም አለ አሁን ቅድም ራሱ ማለት ነው በጣም ትልቅ ነገር ነው የሳትከው። ጥምቀት ለመዳን ነው ወይም ደግሞ ሰው ለመዳን ነው የሚጠመቀው ለኃጢአት ስርየት ነው የሚጠመቀው የሚለው ትምህርትና አይደለም የሚለው ትምህርት ሁለቱም የአንዱ የክርስቶስ ትምህርት ነው ብለህ ነው ባይዘህ ያልከው። ኦኬ ችግር የለውም ነው ያልከው። እና የመዳን ጉዳይ ለአንተ ቪው ነው። ተረድተኛል? ይሄ ስህተት ነው። ሌላ ልጨምር። ምንድነው? ሰው በክርስቶስ በማመን ነው። አንዴ ቆይ
አንዴ ቆይ ልጨምርልህ። ለምሳሌ አሁን ከሰሞኑ አንድ ሌላ እየተነሳ ያለ ምንፍቅና አለ። ድንግል ማርያም ወላዲተ አምላክ ናት ብለህ ታምናለህ አንተ? ወይም ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምን ሰው የዳነ ሰው ነው ወይስ ምንፍቅና ነው? አይ ድንግል ማርያም ወላዲተ አምላክ ነች። ምክንያቱም የተወለደው አምላክ ስለሆነ ወላዲተ አምላክ ነች። ይሄ ቴዎቶኮስ ነች የሚለው ትክክለኛ ትምህርት ነው። መልካም እሺ። አይ ድንግል ማርያም አንዳንድ ወላዲተ ወንድሞች አምላክ እንትን ተጣሟል፣ አይደለችም ብለዋል ተብሎ ተጣሟል። እነሱ አላሉም። አንዴ ቆይ ችግር የለውም በልዬ አሁን ብለዋል አላሉም ሳይሆን እንደዛ ግን የሚሉ ሰዎች ቢያጋጥሙ ድንግል ማርያም ወላዲተ አምላክ አይደለችም ቢሉ እነዚህ ሰዎች ትክክለኛ አማኞች ናቸው? ትክክል አይደለም። ኢየሱስ አምላክ አይደለም ካላሉ በስተቀር ድንግል ማርያም አምላክን አልወለደችም ማለት አይችሉም ነው እኮ እያልኩ ያሉት። ስለዚህ ድንግል ማርያም ወላዲተ አምላክ አይደለችም የሚሉ ሰዎች ምንፍቅና ውስጥ ናቸው ማለት እንችላለን? አዎ አምላክን አልወለደችም የሚል ካለ ልክ አይደለም። ግን እንደዛ አላሉም። የወንድሞች እንትን ተቆርጦ ወጥቶ እንደዛ ተሰርቶባቸዋል። ልክ አይደለም። እስቲ ቆይ እዚህ ጋር እስቲ አንዱን እንክፈተው። አይ ቲንክ ሙሉውን ካላየን ግን የተቆራረጠ ይህንን አያምኑም እነሱ። ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ቃል ተወለደ የእግዚአብሔር እናት ናት የአምላክ እናት ብዬ መቀበል ግዴታ የለብኝም። ይህንን ሳይቀበሉ የዳኑ አሉ አለ። ተቀበለዋል። ይሄ ኮንቴክስቱን መስማት አለብን። አምላክን አልወለደችም እያለ ከሆነ ምን ይነገር? አይ አይደለም። አምላክን አልወለደችም እያለ ከሆነ ጨርሰን እንስማ። ቆይሽ አንዴ ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመናዊ ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። አንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቅርታ፣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሎራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚል እና ዶክትሪኑ ለማን የተሰራ ይመስላል? እዚህ ጋር ስታስበው አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብን። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ማርያም እኔ የእግዚአብሔር እናት ናት። ይሄው ነው እኮ። አንዴ እስቲ ታላቁ ሰላም ነው አይደል? ወንድም አለ ያቆም ይሰማል። የሚመች ቦታ ከሆነ ያለው ታላቁ እሺ፣ ቆይ አንዴ እኔ ልቀጥልና ሰምተዋል አይደል? ወንድማችን ብቻ ሰው ድንግል ማርያም የአምላክ እናት ብሎ ሳያምን መዳን ይችላል፣ ግዴታ የለብኝም ብሏል። ተቀበለዋል። እሱ አሁን አናቴማውን ነው የተቃወመው እንጂ ትምህርቱን አምላክን ሲጨመቅ አንዴ ቆይ ሲጨመቅ ድንግል ማርያም የአምላክ እናት ወይም የእግዚአብሔር እናት ናት ብዬ ማመር አይጠበቅብኝም። እንደዛ ብሎ ቅዱስ ቄርሎስ አስቀምጧልና ቴዎቶኮስ የሚለውን
ወይም ወላዲተ አምላክ የሚለውን ሰው ሳይቀበል መዳን ይችላል ብሏል። የቅዱስ ቄርሎስን አናቴማ ነው የተቃወመው። ታች ያላችሁም ስሙ። የክርስቶስን መውለድ አይደለም የተቃወመው። እና ቅዱስ ቄርሎስ ከዚህ የተለየ ነገር ነው እንዴ ያለው? አናቴማው ውግዘቱ አናቴማን ያብራራልን እስኪ። ቆይ አንዴ አናቴማን እስኪ ያብራራልን ምንድን ነው? እስቲ በእግዚአብሔር ታላቁ እንዳንተ እንኳን አላውቅም። እኔ ግን ውግዘት ይመስለኛል። ከተሳሳትኩ አረመኝ ወንድሜ። አብራራው ቃሉን መተርጎም ሰላም። እኔ ውግዘት ይመስለኛል። ከተሳሳትኩ ያረሙኝ ወዳጄ። ታላቁ ስላልተመቸው ነው እዛ ጋና የተቃወመው አናቴማ የተቃወመው ውግዘት ምንድን ነው? ምንድን ነበረ ቅዱስ ቄርሎስ ያለው? እና ማን ነው ማን ነበር? ጫጫታ አለ ብዬ እኮ ነው። ሳይት ነኝ ግን ቆንጆ እኮ ነው ታላቁ። እንዴ ወደ ሳይት ተመለሱ። እንዴ ኧረ ጠፍቶ የምናወራው ኧረ እንዲሁ ለሱፐርቪዥን ነው ለሱፐርቪዥን ነው ብቻ። አይ አናቴማ በየአባቶቹ ይሰራል። ለምን አሁን አንዳንድ ጊዜ ኢስተርን ከዚህኛው ጋር ያኛው ከዛ ጋር በፈለገው መንገድ አናቴማ ያደርጋል። ያንን ሁሉ እንቀበላለን ማለት ነው። ስፔሲፊካሊ ዘ12 አናቴማስ የሚባሉት 12ቱ አናቴሞች ምንን ለመከላከል ነበረ የተሰሩት? በኤፌሶን ጉባኤ ዶግማ ሆኖ ጸድቀዋል። 17ኛው ሌተር ላይ ነው የምታገኘው። ከፍቼ አነብላለሁ። የቅዱስ ቄርሎስ ከፈለክ ግሪኩን፣ ከፈለክ እንግሊዘኛው፣ ከፈለክ ተርጉመን፣ ከፈለክ ቋንቋ ማንበብ ይቻላል። አናቴማ ግን የሚሰራው ምን ለመከላከል ነው? ምን ለማድረግ ነው አናቴማ የሚሰራው? ምንፍቅናን ለመከላከል ነው። ኦኬ በጣም ናይስ። ስለዚህ ይሄ አናቴማ ምንፍቅናን ለመከላከል ከተሰራ አናቴማውን የሚቃወመው ሰው ማን ነው? አዎ እኛ ይኸውልህ ሶላ ስክሪፕቸራ ስለሆንን ማንኛውንም አናቴማ ቆይ ስማኛ ቆይ አናቴማውን ከተቃወምክ ምንፍቅና የሚከላከለውን ከተቃወምክ ማነህ ማለት ነው? አንተ ራስህ ላስረዳ ወይስ አንተ የምትፈልገውን ከፈለክ መጀመሪያ መልሱን ምን ልመልስልህ? እሺ አንተ እንደምትፈልገው ልመልስልህ። እንደምትፈልገው አትበል። ቀጥታ ስትሪክት የሆነ ጥያቄ ነው የምጠይቅህ እኮ ላስረዳህ። መልስልኝ። እኛ ሶላ ስክሪፕቸራ ስለምናምን ሀቢቢ እስማ ምንፍቅና ለመከላከል ከሆነ አናቴማ የሚሰራው አናቴማውን ከተቃወምከው መናፍቅ ነህ ማለት ነው። ኢዚ አይ እኛ ጉባኤም ሆነ የአባት የምንቀበለው እንደ መጽሐፍ ቅዱስ ነው። እዚህ ጋር ፎርም እያዳመጥክ ነው። ድምፅ ትንሽ ታፈነች መሰለኝ። ታላቁ ጭንቅላትን ረስተው ሰፉት። አናቴማ ታላቁ ይሰማል። ምንፍቅና ለመከላከል ነው። ኧረ ታላቁ እንደዚህ ስድብማ ይቅር። ታላቂ እንደ መንፈሳዊነት ሰው ብናወራ ጥሩ ነው። የለም እንዲሁ ቆያየው እኮ ስራህ ማለት ለምሳሌ ነው። በቃላት ብልጫና በስድብ እኮ እውነት አይመጣልሽ። አናቴማ የሚሰራው ምንፍቅና ለመከላከል ነው ብለኸኛል። በጣም ጥሩ። ምንፍቅና ለመከላከል አናቴማ የሚሰራ ከሆነ ያንን አናቴማ የሚቃወመው ሰው ማን ነው? ኦኬ ላብራራ። ማን ነው? ይሄ ነው እኮ ላብራራላ። ከኛ አንጻር እኛ መጽሐፍ ቅዱስ ብቻ ብለን ስለምናምን ለምሳሌ ኢስተርን ኦርቶዶክስ ተነስቶ ሲያወግዝ ያ ይሰራብናል። ወይም ኦሪየንታል ተነስቶ ሲያወግዝ፣ አንድ አባት ተነስቶ ሲያወግዝ፣ አንድ ጉባኤ ተነስቶ ሲያወግዝ ይሰራብናል ብለን አናምንም። ምክንያቱም እንደ መጽሐፍ ቅዱስ ያልሆነ አናቴማ አንቀበልም ነው። ይሄ ነው የኛ ማብራሪያ። የሆነ ጥያቄ ልጠይቅህ። ክርስቶስ ሰው ነው ወይስ አምላክ ነው? ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ማለት ምንድን ነው? እሱ እንዴት አንድ ነገር ሁለት ነገር ነው? አሁን ርዕሱን አትቀይረው ማለት ነው። ምንም አልቀየርኩትም። እዛው የኤፌሶን ጉባኤ ላይ ነው። አይደለም ርዕሱን አትቀይረው። ይኸውልህ ባነሳነው ርዕስ መሞገት ከቻል አሁን ከአንዱ ርዕስ ወደ አንድ ርዕስ ከአንድ ርዕስ ወደ አንድ ርዕስ ለመሸሽ ይመስልብሃል። መሞገት ያለው ፍጹም ሰው ፍጹም አምላክ ማለት ምን ማለት ነው? እስኪ አብራራው። ፍጹም ሰው ነው፣ ፍጹም አምላክ ነው ምን ማለት ነው? እሱን ታምናለህ አታምንም? ምን ማለት ነው? ፍጹም ሰው ፍጹም አምላክ መሆኑን ታምናለህ ወይ ነው ማለት ነው። ምን ማለት ነው? እሱ በቃ ካላመንክ እሺ፣ እኔ የምታምን ከሆነ ታምናለህ። እሺ ልጠይቅህ።
አንድ ነገር ፍጹም ውሃ ፍጹም ድንጋይ መሆን ይችላል? ኧረ እሱን ተወው ፍልስፍናውን ወዳጅ። ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን ኦርቶዶክስ ታምናለች። አንተ ታምናለህ? ፍጹም ውሃ ፍጹም ድንጋይ መሆን ይችላል አንድ ነገር ታምናለህ ወይ? ቤተ ክርስቲያኗ ታምናለች እያልኩ ነው። በሉ ወደ ያው በቃ ቀጥሉ እናንተ። አይ አወሳስበህ እንትን ልትል ፈልገሃል፣ ግን እኔ እንደዚህ መመች አይደለሁም ወዳጅ። ማሰብ ስትችል ነው አይደለም። አንተ አሁን እውቀቱ ጋር ይኸውልህ እኔን በመጽሐፍ ቅዱስ መሞገት እንደማትችል ታውቃለህ፣ ግን አወሳስበህ በዚህ አድርገህ በዚያ ታች ያሉት አይ ያውቃል እንዲሉ ፈልገሃል። እኔ ደግሞ አልመችም ወዳጅ። ኧረ በል በእግዚአብሔር እንዴ አይደለም እንዴ ሲሳደብ አልሰማሁም እንዴ? እንትኔን አይምሮውን ሰፉት አንዴ በል ተረጋጋ። አወጡት አገቡት ሲያልሰማው ግን በስመ አብ እንዴት ነው የምታየው ራስህን በእግዚአብሔር? ኧረ በል በቃ ታላቁን ልጅ ሆንክ ማለት ነው። መጽሐፍ ቅዱስ ካለ በመጽሐፍ ቅዱስ ይሞግተኝ። አሁን እዚህ ቁጭ ብለን ይኸው ሰው ለማንኛውም ቆይ አንዴ ቆይ አንዴ ለምን መሰለህ አሁን ይኸውልህ እሱ የሚጠይቅህ ሌላ ነው፣ አንተ የምትመልሰው ሌላ ሆነና ለዛ ነው። እኒሃው እስቲ አናቴማው ምንድን ነበር ሀሳቡ? አሁን እንተና ማን ነበር ጌርሳም ተቃወመ ያልከኝ አናቴማ ምን የሚለውን ነበር የተቃወመው? ንገረኝ እስቲ። አዎ ጌርሳም ይኸውልህ አናቴማው ለምሳሌ ድንግል ማርያም ወላዲት አምላክ የምትባለውን ድንግል ማርያምን አሁን ለምሳሌ እንትኑ የወጣበት መጀመሪያ ቴዎቴኮስ የወጣበት ዓላማ ሰዎች የተወለደው አምላክ አይደለም ብለው ስለተወለደው ኮንሰርን አድርገው ነው ያንን እንትን ያደረጉት ቴዎቴኮስ ያሉት። ቅድስት ድንግል ማርያም አምላክን ወልዳለች፣ አምላክ መወለድ አለመወለዱ ላይ ነው። አሁን ግን ድንግል ማርያም ላይ ኮንሰርንድ አድርጎ የሚሰራ ቴዎሎጂ እዛ ላይ ያለ አናቴማ አልቀበልም ነው የጌርሳም ሁኔታ። አይ ዞሮ ይኸውልህ የተቃወመው አንዱ እንግዲህ እዛ ጋር የተቀመጠው አማኑኤል ራሱ አምላክ እንደሆነ ድንግል ማርያም ደግሞ የአማኑኤል እናት የአምላክ እናት ወላዲተ አምላክ እንደሆነች የማያምን የተወገዘ ይሁን ነው አይደል የሚለው ሲጨመቅ ይህንን እኮ ነው የተቃወመው። ስለዚህ ይህንን የተቃወመው እንጂ የኢየሱስ የአምላክ እናት መሆኗን ተቃብቆም የሚል ካለ አምጣ፣ እሱ እኔም አወግዘዋለሁ። የአምላክ እናት አይደለችም ወይም አምላክ አልተወለደም የሚል ካለ ልጠይቅህ አንዴ። ድንግል ማርያም የእግዚአብሔር እናት ወይም የአምላክ እናት ኦኬ መሆኗን የማያምን ሰው መናፍቅ ነው አይደለም? ትምህርቱ ተሳስቷል። ልክ አይደለም ነው። መናፍቅ ነው አይደለም? ተናገረዋ። ልክ አይደለም ትምህርቱ። መንፍቅና ልክ አይደለም ማለት ምንፍቅና ውስጥ ነው። ትምህርት ልክ ያልሆነ ቤተ እምነት አለ። ሁሉ መናፍቅ እኮ አይባልም። ምንፍቅና ውስጥ ነው አይደለም? በል ትምህርቱ ተሳስቷል እያልኩ ነው። በቃ ታማኝ አይደለም። በቃ ከሌሎች ጋር እንቀጥል። ቀሲስ ይፍቱን ይባርኩን አንዴ በል በቃ በቃ እና ታዲያ ለምን አትናገሩ? መናገር ነው። ምንፍቅና ስርዓት ትምህርቱ ተሳስቷል እያልኩ ነው ካለ እንደዛ እንጂ ምንፍቅና ውስጥ አይደለም። ምንፍቅና በምንድን ነው ምንፍቅና የሚባለው? ትምህርቱ ምንፍቅና አይደለም። ለምሳሌ አሁን በብዙ ትምህርት ብዙ ሰው ይሳሳታል። ሁሉ መናፍቅ እኮ አይደለም። በል ቆይ ግን ስህተት ቢሰራ ምንፍቅና ውስጥ አይደለም። ያ ስህተት ምንፍቅና አይደለም ነው። ወደ ምንፍቅና የሚወስዱ ስህተቶች አሉ። ለምሳሌ ክርስቶስን ስለዚህ ወደ ምንፍቅና የሚወስደው ስህተት ውስጥ ነው እንጂ ወላዲተ አምላክ አይደለችም ቢልም በቃ ምንፍቅና ውስጥ አይደለም ማለት ነው። ስህተት ነው። ስለዚህ ስህተት ነው ማለት ምን ማለት ነው? በዛ ላይ ደግሞ እንደዛ የዓለም ሰው የለም። ምንፍቅና ነው። እኔ አሁን አለ ያላለም እኔ እኮ አንድ ሰው ለምሳሌ አሁን አስዩም እኮ አልኩህ እኮ። ስለዚህ አንድ ሰው ለቀረጻ አይደለችም። አንዴ ማዘጋጀት በእግዚአብሔር በል በእግዚአብሔር በስመ አብ ክርስቲያን ትክክለኛ ክርስቲያን ነው አይደለችም ካለ ተሳስቷል ነው መልኩ። ትምህርቱ ላይ ተሳስቷል። እዛ ክርስቲያን ነው ማለት እንችላለን ወይ? ከክርስትናው ጋር ምንድን ነው የሚገናኘው? ትምህርቱን ተሳስቷል። ስለዚህ አየው እንዴት እንደምታመቻምሽ። በነገርህ ላይ ድንግል ማርያም ወላዲተ አምላክ አይደለችም ማለት ክርስቶስ አምላክ አይደለም ማለት ነው። ስለዚህ ለአንተ ክርስቶስ አምላክ አይደለም ካለ ተሳስቷል። በል በቃ ውረድ በል። ምንም በቃ መቼም ነው የማይሻልህ። ባይዞ ለምን እንደሆነ አላውቅም። ባይዞ እንዲህ ነው ህሌናቸው ለእውነት አይቆሙም። የሚገርማችሁ በቃ ለእውነት መቆም የሚባለው ነገር በፍጹም እንዴት እንደሚሸፋፈኑ ቤተ ክርስቲያን ላይ ደግሞ ምናልባት ስህተት የመሰለቻቸው ነገር ሲያገኙስ እነዚሁ የተጠባበቁ ሰዎች በአንድ ላይ ይመጡና የድንጋይ መዓት ነው የሚያዘኑት እየፈጠሩ ትምህርቱን ለዛውም ማለት ነው።
እዛ ግን እንዴት እንደሚጠባበቁ ተመልከቱ። በጣም ነው ባይዘ የሚያሳዝኑት፣ በጣም ነው የሚያሳዝኑት። እኔ ድንግል ማርያም ወላዲተ አምላክ አይደለችም እኮ ቅድም እንዳውም ራስህ ተናግረው ነበር። ድንግል ማርያም ወላዲተ አምላክ አይደለችም የሚል ሰው እኮ ክርስቶስ አምላክ አይደለም እያለ ነው። ስለዛ ይሄ ትክክል አይደለም እንደዚህ የሚል በቃ ኦልሞስት መናፍቅ ነው ስትል ነበር እኮ ቅድም። በሀሳብ ደረጃ ቃሉን ነው ለመናገር ያልደፈርከው እንዴ? ስህተት ውስጥ ነው እና ስህተት ታዲያ እውነት ሊሆን ነው እንዴ? ምንፍቅና እኮ ነው ስህተት፣ ክደት እኮ ነው። ግን እንዴት አድርገው እንትን እንደሚሉ ማለት ነው። ይሄ እንደዚህ ወደዚህ ወደዛ እንደዚህ እንደዚህ እንደዛ ስማ አይደለችም። አሁን በተነሳው መሰረት ገብተሃል ወንድም